ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የዩኒቨርሲቲ ፍሬሽማን ኮርስ የሆነውን ኢኮኖሚክስ ቻፕተር 3 እናያለን። በዚህ ቻፕተር ቲዮሪ ኦፍ ኮንሱመር ቢሄቪየር ይለናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ፣ ቲዮሪ ኦፍ ኮንሱመር ቢሄቪየር ምን ማለት ነው? በዚህ ቻፕተር የምናየው የተጠቃሚን ባህሪ ይሆናል ማለት ነው። ኦኬ፣ ከኮንሱመር ፕሪፈረንስ እንጀምር። ምንድነው ኮንሱመር ፕሪፈረንስ? የተጠቃሚ ምርጫ ስንል ማለታችን። ኮንሱመር ሜክ ቾይስ ባይ ኮምፔሪንግ ባንድል ኦፍ ጉድስ። እንግዲህ አንድ ተጠቃሚ እቃዎችን በማወዳደር አንዱን ከሌላኛው ይመርጣል። በዚህ ሲቹዌሽን ምን ተፈጠረ? ኮንሱመር ፕሪፈረንስ የሚለውን እናገኛለን ማለት ነው። ጊቨን ኤኒቱ ኮንሳምፕሽን ባንድል። አሁን ለምሳሌ ሁለት እቃዎች ቢኖሩን እነዛ ሁለት እቃዎች ለተለያዩ ግለሰቦች ብናቀርብ ምን አይነት ምርጫ ሊያካሂዱ ይችላሉ የሚለውን እናያለን። The consumer either decide that one consumption bundle is strictly better than the other. እንግዲህ ለአንድ ግለሰብ ከነዛ ከሁለት እቃዎች አንደኛውን ይመርጣል ይለናል። አንደኛውን ሲመርጥ ምንድነው ያ የመረጠው እቃ better than the other ከዛኛው የተሻለ ሆኖ ስላገኘው ማለት ነው። ወይም ደግሞ ከነዛ ሁለት እቃዎች decide that is indifferent between the two bundle ልዩነት የሌላቸውም ሊሆን ይችላል። ለአንዳንድ ሰው ደግሞ ማለት ነው ሁለቱ እቃዎች ኢንዲፈረንት ሊሆኑ ይችላሉ። ያን ያህል ብዙ ጋፕ የሌላቸው፣ ያን ያህል ብዙ ለውጥ የሌላቸው ሊሆኑ ይችላሉ። ስለዚህ እነዚህ ሁለት ዲፊኒሽን ነው። አንደኛው የመጀመሪያው ሲበልጥ ስትሪክትሊ ቤተር ዛን ሲሆን የሚለውን በደንብ በስፋት እናያለን። ሌላኛው ደግሞ ኢንዲፈረንት ሲሆን ብዙም ያን ያህል ልዩነት ሳይኖራቸው ሲቀር የሚለውን ወደታች በደንብ አብራርተን እናያለን። ኦኬ in order to tell whether one bundle is preferred to the other አሁን አንደኛው እቃ ከሌላኛው እቃ የተሻለ ሆኖ ሲገኝ ተመራጭ ሆኖ ሲገኝ ስንል ምን ማለታችን ነው? በተዘዋዋሪ we say how the consumer behave in a choice situation involving two bundles በሁለት እቃዎች መካከል ምርጫን በእኛ ፍላጎት ባህሪያችን ተመስርተን የመጣው ምርጫ መሆኑን ያሳየናል ማለት ነው። if she always choose x when y is available አሁን ሁለት እቃዎች ብለን አይተነሳ ነው። ስለዚህ የሆነ አንድ ግለሰብ ኤክስም ዋይም እያለ ዋይም ኤክስም እያሉ ኤክስን ከመረጠ ይላል then it is naturally to say that ምን ብለን ልንገልጸው እንችላለን? this is a consumer prefer x to y ብለን ልንገልጸው እንችላለን። ከዋይ ኤክስን መርጧል። ከዋይ ኤክስን መረጠ ወይም መረጠች ስንል we use the symbol greater than የሚለውን ሲምቦል እንጠቀማለን ማለት ነው። ያ ማለት strictly prefer another x is greater than y እንዴት አድርገን ኢንተርፕሬት እናደርገዋለን? as saying that the consumer strictly prefer x to y ከy ይልቅ xን መርጧል ወይም መርጣለች የሚለውን ያሳየናል። okay in a sense that she definitely wants x bundle rather than the y bundle። ስለዚህ በዚህ ሲቹዌሽን ላይ x greater than y በሚሆንበት ሰዓት ምንድነው የሷ ፍላጎት x bundle ነው definitely ከy ይለናል። እንደዚህ ብለን ኢንተርፕሬት ማድረግ እንችላለን። ኦኬ if a consumer is indifferent between two bundle of goods አሁን ቅድም ሁለት እቃዎች አንደኛው ከሌላኛው በልጦ ሲገኝ ፕሪፌር ሆኖ ሲገኝ ለአንድ ግለሰብ የሚለውን አይተናል። አሁን ደግሞ ኢንዲፈረንት ቢሆንስ አሁንም ያን እነዛ ሁለት እቃዎች ኢንዲፈረንት የሆነ ባንድሎች በሚሆኑበት ሲቹዌሽንስ እንዴት አድርገን ኢንተርፕሬት እናደርጋለን የሚለውን እናያለን። ኦኬ we use the symbol approximate right x approximately y indifferent ብዙም ልዩነት ጋፕ ሳይኖራቸው ሲቀር ነው ማለት ነው። indifferent between two bundles ከሁለቱ እቃዎች ላይ ምንም ያን ያህል ልዩነት ሳይኖር ሲቀር ነውና ሳይኑም approximate እንጠቀማለን ማለት ነው። indifference means that the consumer would be just satisfied according to her own preference consuming the bundle x as she would be consuming bundle y ይሄ በሁለቱም እቃዎች ወይም በንድል ኤክስም ወይም በንድል ዋይን ሲጠቀም ወይም ስትጠቀም ሳቲስፋይድ ያደርጋቸዋል ወይም ፍላጎትን ያሟላል። በዚህን ጊዜ ያን ያህል ለውጥ ሳይኖረው ሲቀር that is indifferent between two bundle እንላለን። if the consumer prefer or is indifferent between the two bundle we say that she weakly prefer x to y and write x greater than or equal to አሁን ሁለቱም ባንድ ላይ ቢሆንስ በሆነ ሲቹዌሽን x ከy የሚበልጥበት ሁኔታ አለ
ደግሞ ዘሴም ኢንዲፈረንት የሚሆንበት ሁለቱም የሚሆኑበት ሲቹዌሽን ላይ በጋራ እንጠቀማለን ማለት ነው። ያ ማለት ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ ዋይ ብለን እናስቀምጣለን ማለት ነው። ኤክስ ከዋይ የሚበልጥበትም ጊዜ ይኖራል ወይም እኩል የሚሆንበትም ታይም ይኖራል ማለት ነው። ኦኬ ስለዚህ ፕሪፈረንስን ወይም የምርጫን ሁኔታ በዚህ ካየን ቀጣይ በጣም ትልቅ ኮንሰፕት ወደ ሆነው የኢኮኖሚክስ ኮንሰፕት ወደ ዩቲሊቲ እናመራለን። ምንድን ነው ዩቲሊቲ? ዋት ኢዝ ዩቲሊቲ? ኢኮኖሚስትስ ዩዝ ዘ ተርም ዩቲሊቲ። ዩቲሊቲ ማለት የኢኮኖሚክስ ቋንቋ ነው። ኢኮኖሚስቶች ዩቲሊቲ የሚለውን ቋንቋ ወይም ቃል ለምን ተጠቀሙበት? ምንን ለመግለጽ ተጠቀሙ ስንል to describe the satisfaction or pleasure derived from the consumption of good or service። አንድ ግለሰብ ወይም ኢንዲቪዥዋል እቃዎችን ወይም አገልግሎቶችን ሲጠቀም ከዛ የሚያገኘው ምን ፕሌዠር፣ ሳቲስፋክሽን፣ ደስታ ወይም እርካታ ያንን ለመግለጽ ነው የተጠቀምንበት። የሆነን እቃ ወይም አገልግሎት ስንጠቀም ከነዛ እቃዎች ወይም አገልግሎቶች የምናገኘው ምን ደስታ፣ ሳቲስፋክሽን፣ እርካታ ያንን ዩቲሊቲ እንለዋለን ይለናል። ኦኬ in other word utility is a power of product to satisfy human wants። ዩቲሊቲ ማለት እዚህ ጋር የፓወር ኦፍ ፕሮዳክት ነው ወይም የእቃዎች የሰው ልጅ ፍላጎት የማሟላት አቅም ፓወር። ያንን ፍላጎታችንን በምን ያህል ያሟላሉ ያንን ያሟሉበት ወይ ዩቲሊቲ እንለዋለን ማለት ነው። given any two consumption bundle x and y አሁን ሁለት ኮንሰፕሽን ባንድሎች ቢኖሩን x ወይም y የሚባሉ ሁለቱም the consumer definitely wants the x bundle than the y bundle። አሁን ሁለት እቃዎች ቢኖሩን x እና y የተባሉ እቃዎች፣ ስለዚህ x ከy የሚበልጥበት ሚንስ ምን ሲሆን ነው? if and only if utility of x is better than the utility of y። ከx የምናገኘው እርካታ ወይም ደስታ ከy ከሚሰጠን ደስታ ስለሚበልጥ ነው ማለት ነው ኤክስን የምንመርጠው ይለናል። ኦኬ ሌላ እዚህ ጋር ምንድነው የሚለን? Do you think that utility and usefulness are synonyms? ዩቲሊቲ እና ዩስፉልነስ ተመሳሳይ ናቸው ወይ ብላችሁ ታስባላችሁ? እንዳታስቡ፣ አይደሉም። እሺ ምንድነው ልዩነታቸው ስንል ዩቲሊቲ and usefulness are not synonyms። ዩቲሊቲ ወይም እና ዩስፉልነስ ተመሳሳይ አይደሉም ይለናል። ዩስፉልነስ ስንል ምንድነው? አስፈላጊነት ማለት ነው። ኦኬ for example painting by Picasso may be useless functionally but offering great utility to art lover። አሁን ስዕል የተሳለ ስዕል ወይም ስዕል መሳል ምን ጥቅም አለው? ፋንክሽናሊ ምን አይነት ጥቅም አለው ስንል ዩዝለስ ነው፣ ግን ለጥበብ አፍቃሪያውያን ከፍተኛ የሆነ ዩቲሊቲ ያለው ከፍተኛ ደስታን ያመጣላቸዋል። አገኛችሁም? hence usefulness is product centric whereas utility is consumer centric። አሁን ዩስፉልነስ ከፕሮዳክቱ ጋር ነው የሚያያዘው። ዩቲሊቲ ስንል ግን ያ የሰውየው ምርጫ ነው። አሁን ለምሳሌ ቀላል ኤግዛምፕል ልስጣችሁ። ታማችሁ መድኃኒት ሲታዘዝ መርፌ ለምሳሌ፣ አሁን ያ መርፌ የምንጠቀመው ዩቲሊቲ ስላለው ነው ወይንስ ዩዝፉልነስ ስለሆነ ነው? ታርጌቱ አያችሁ፣ የቃው አስፈላጊነት ነው እዚህ ጋር መርፌው እንድንጠቀም የሚያስገድደን እንጂ ከመርፌው የምናገኘው ምንም አይነት ዩቲሊቲ የለም፣ ምንም አይነት ደስታ የለም። ለዛ ነው ዩዝፉልነስ ኤንድ ዩቲሊቲ ኢዝ ዲፍረንት የምንለው። ኦኬ ሌላ ዩቲሊቲ ኢዝ ሳብጀክቲቭ። ሌላው ደግሞ የምናገኘው ዩቲሊቲ ሳብጀክቲቭ ነው። ሳብጀክቲቭ ነው ስንል ምን ማለታችን ነው? the utility of product will vary from person to person። ከሰው ሰው ይለያያል። አንድ ፕሮዳክት ተመሳሳይ የሆነ ፕሮዳክት የሚያመጣው ደስታ ወይም ዩቲሊቲ ከሰው ሰው ይለያያል። ያ ማለት the utility that two individuals derive from consuming the same level of products may not be the same። ተመሳሳይ የሆነ ፕሮዳክት ተጠቅመው ሁለት ሰዎች ተመሳሳይ የሆነ ዩቲሊቲ
አያገኙም ይለናል። ለምሳሌ ነን ስሞከር ዱ ኖት ድራይቭ ኤኒ ዩቲሊቲ ፍሮም ሲጋሬት። ለማያጨሰው ሲጋራ ምንም አይነት ደስታም ወይም እርካታ ሊያመጣለት አይችልም። ለሚያጨሰውስ አያችሁታ ተመሳሳይ የሆነ ፕሮዳክት ነው፣ ግን አንዱ ሰው ከሌላኛው ሰው የተለያየ ዩቲሊቲ ይኖረዋል ማለት ነው፣ ተመሳሳይ የሆነ እቃ። ሌላው ዩቲሊቲ ካን ቢ ዲፈረንት አት ዲፈረንት ፕሌስ ኤንድ ታይም። ዩቲሊቲ በተለያየ ቦታና በተለያየ ጊዜ የተለያየ ይሆናል ይለናል። በተለያየ ቦታና በተለያየ ጊዜ የተለያየ ይሆናል። እንዴት? ለምሳሌ ፎር ኤግዛምፕል ዩቲሊቲ that we get from drinking coffee early in the morning may be different from the utility we get during lunch time. አሁን ጧት የምንጠጣው ቡናና ምሳ ሰዓት ላይ የምንጠጣው ቡና ታይሙ ስለተለያየ ብቻ የተለያየ ዩቲሊቲ ይኖረዋል ይለናል። ያ ብቻ አይደለም፣ በተለያየ ፕሌስ የተለያየ ዩቲሊቲ ይኖራል። አሁን ለምሳሌ ጃኬት፣ ወፍራም የሆነ ጃኬት አዲስ አበባ ላይ እና አፋር ላይ የተለያየ ዩቲሊቲ ነው ያለው። ቦታው በመለያየቱ ምክንያት አዲስ አበባ ላይ በጣም ወፈር ያለ ጃኬት ምን እናደርጋለን? ሳቲስፋይድ ያደርገናል። አፋርስ አንሳቲስፋይድ እንሆናለን። ዩቲሊቲው ዲክሪዝ ያደርጋል ማለት ነው። የተለያየ ዩቲሊቲ ሆነ ተመሳሳይ የሆነ እቃ ማለት ነው። ታይሙም እንደዛው የአንድ እቃ ታይሙ ሲለያይ በታይሙ ምክንያት ብቻ የተለያየ ዩቲሊቲ ይኖራል ማለት ነው። ኦኬ በቀጣይ አፕሮችስ ኦፍ ሜዠሪንግ ዩቲሊቲ የሚለውን እናያለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሚዩኒቲያችን እያደገ ሲሄድ ቶሎ ቪዲዮዎችን እንሰራለን። እስከዛሬ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቴንክ ዩ